ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ደህና ናችሁ አይደል? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። እውነት ስላወራው በጣም ደስተኛ ነኝ። አይ አም ሶ ሃፒ። በራሴ በጣም ነው የምኮራው፣ በትዝታ በጣም ነው የምኮራው፣ እኔ በራሴ ማለት ነው። ለቤት አዲስ ሆናችሁ አሁን ሰብስክራይብ እያደረጋችሁ አብረን እናወራለን ማለት ነው። እውነቱን ፍርጥ ትዝታ ጋር ስትመጡ እውነት ኦኬ። ማሽቃበጥ የለ እንትን ማለት የሆነ ደባብቆ ማለፍ የለ ምናምን ማለት ነው። እኔ እንደዛ አይነት ነገር አልፈልግም። ለምን ቢሊየን ለምን አታርጉኝ? ቢሊየን ብር ማለት ነው ለምን አሰጡኝም? አልዋሽም። ቢሊየን ብር ብትሰጡኝ ህይወቴን የሚቀይር ቤተሰቦቼን ህይወት የሚቀይር ብትሰጡኝ የሚቀይር ስላችሁ እና ከስደት ነገት ሄጃለሽ፣ ማኪና ይገዛልሻል፣ ቤት ይገዛልሻል፣ ምን የመሰለ ህይወት ትኖራለሽ ብባል አልፈልግም። ምክንያቱም ይሄ ዓለም ነገ ትቼ የሚሄድ ነው። ነገ አሁን ወድቄ ልሞት እችላለሁ፣ በድንገት ታምሜ ልሞት እችላለሁ፣ ስበላ አንቆኝ ልሞት እችላለሁ። ብዙ ነገር አለ በህይወቴ ውስጥ ማለት ነው። ገባችሁ አይደለ? ሞት ያለ ነው ለሁላችንም አይደል? ቤተሰብ የምሬን ነው። ሞትን እንዳትፈሩ፣ ምክንያቱም ያለ ነው። እኔ አሁን ባለፈው ኩላሊቴን ታምሜ 2 ኦፕራሽን የሆንኩት እዚህ ሀገር ስደት ላይ ማለት ነው። ገባችሁ አይደለ? ብሞትስ የዛ ሰዓት ገባችሁ አይደለ? ምክንያቱም አሁን ካሉት እንዴት ልበላችሁ እዚህ አሁን ከናንተ ማለት ነው አሁን ኦፕሬሽን ካልሆናችሁ ይልቅ እኔ ነኝ ቶሎ የምታመመው። ምክንያቱም ውሃ ካልጠጣው ምን ካላልኩ ኩላሊቴ ቶሎ ነው እንትን ምለው ማጣጣድ የሚይዘው ቶሎ ለመታመም አደጋ ውስጥ ያለሁት እኔ ነኝ፣ ቅርብ ነኝ። ገባችሁ አይደለ? ስለዚህ ነገ ብሞትስ ቆይ እኔ እውነት ሳላወራ ዋሽቼ ለውሸት እየኖርኩኝ ወይም ደግሞ ለማስመሰል እየኖርኩኝ በሞትስ ቤተሰብ እጠየቃለሁ እኮ ላይ። ስለዚህ ነገ እሞታለሁ። የሆነ ነገር ሆኜ ልሞት እችላለሁ። ከሰዓት በኋላ አላቅም። ልመጣ ላልመጣ እችላለሁ። ልታመም እችላለሁ። ለማን ብዬ ነው የምዋሸው? እኔ ለትዝታ ካልኖርኩኝ ለእውነት ካልኖርኩኝ ለማን ብዬ ነው የምዋሸው? ማን እንዲወደኝ ቤተሰብ? ስለዚህ ማለት ነው ውሸት ስላልዋሽ አንወድሽም የምትሉኝ በአናታችሁ እንደዚህ ተከርበቱ፣ እንደዚህ ማለት ነው። ዶንት ኬር አያገባኝም። ገባችሁ? ስለዚህ አሁን የመጣሁበት ልንገራችሁ መጀመሪያ ሁላችሁም በዚህ አጋጣሚ እውነት እንድታወሩ በእግዚአብሔር ስም ጠይቃለሁ። ለእውነት እንድትኖሩ በእግዚአብሔር ስም ጠይቃለሁ። ውሸት ስትዋሹ አንዳንዴ ደግሞ ምን ልበላችሁ የሆነ የሰማይ አምላክ ይፈርድብኛል ብላችሁ ሰውን አይደለም እግዚአብሔርን መፍራት ነው ከሁሉም በላይ። ሌላኛው እውነት ስናወራ ደግሞ ጥሩ ነው ለህይወታችን፣ ለወደፊታችን ብንሞት ራሱ ጥሩ ነው። እና እንግዲህ ስለ ሄርሜላ ሰዓት ወይም ደግሞ ሄርሜላ ለአብርሃም የገዛችለትን ሰዓት ኤፍሬም አድርጓል። አይታችሁ ከሆነ ማለት ነው ወደ ኤፍሬም ተላለፈ ለማለት አስቦ ነው። ነገር ግን አብዛኛው ጊዜ አሳያቸዋለሁ አብርሃም ይሄንን ሰዓት አርጎ አይተኛም፣ አርጎ አይውልም፣ አርጎ ምን አይልም። ብዙ ጊዜ የሄርሜላ የገዛችውን ሰዓት ሲጀመር አብርሃም ሰዓት ተመሳሳይ 3 ሰዓት አለው። ይሄ ጎልዱ አይነት ማለት ነው። አይቻሉ በደንብ ማለት ነው። ሲቀጥል አይደለም አናምንሽም ካላችሁ ራሱ ማስረጃ የሚሆንላችሁ ማለት ነው አብርሃም ብዙ ጊዜ ሰዓቱን ቀይረዋል። ገባችሁ አይደለ? የእውነት ሄርሜላ መተት ብታረግበት ኖሮ የዛ ሰዓት ተቀይሮ ወደ ሩታ ይሄድ ነበር። ገባችሁ አይደለ? ልጁ ተደግፎ ሰክሮ አይደል? ሰካራም እንኳን እንደዛ አይደገፍም። ገባችሁ አይደለ? የሆነ ታማ ወይ ደግሞ በጣም ታማ ወለደችዋ ሴትዮ ወልዳ ዛሬ መቆም ያቃታት አራስ እንደዛ ተደግፋ በ2 በ3 ሰው ተደግፋ ወደ አንድ ክፍል የምትተላለፍ ሰው ነው እየመሰለ የነበረው አብርሃም ትላንትና ካያችሁ። በዚህ በኩል ኤፍሬም ደግፎት፣ በዚህ በኩል ሩታ ደግፋ ሊወድቁላ ሲል ሰካራም ራሱ እንደዚህ አይደለም። ገባችሁ አይደለ? ይሄው አብርሃም ሁሉንም ፎቶ አሳያችኋለሁ። እዚህ ጋር ማየት ትችላላችሁ። ሄርሜላ ሰዓት ከገዛችለት በኋላ እዚህ ጋር ሰዓት ቀይሯል አብርሃም። ብዙ ፎቶ አመጣላችኋለሁ። ኦኬ ጠብቁ። ሌላኛው ደግሞ ሩታን ሄርሜላ ሰዓት ገዝታ ለአብርሃም ካረገችለት በኋላ ሩታ አብርሃምን ወደኔ ህይወት ተመለስ ብላ ተመልሷል። ገባችሁ አይደለ? ከሷ ጋር ነበረ። ሌላኛው ደግሞ ምነግራችሁ ሩታን ኦኬ የፍቅር ጥያቄ ወይም ደግሞ ብዙ ጊዜ ሩታን እየለመናት የነበረው ሄርሜላ ሰዓት ከገዛችለት በኋላ ነው። ገባችሁ አይደለ? ሄርሜላ መተት ካረገችበት አብርሃም አይኑ ከተደፈነ ወይም ደግሞ ወደ ሄርሜላ ሄዷል ካላችሁ ማለት ነው። ይሄ ማስረጃ እንዲሆናችሁ ነው። ገባችሁ አይደል?
እዚህ ጋም ላሳያችሁ ሌላ ደግሞ ማለት ነው። እናንተ እንግዲህ መቼም እዚህ ጋም ማየት ትችላላችሁ። እዚህ ጋም አብርሃም ሰዓት ቀይረዋል። ይሄም ደግሞ ከሄርሜላ ሰዓት ከገዛችለት በኋላ ነው። አብርሃም ሰዓት ሲቀይር ራሱ ተቀይሮ ወደ ሩታ መሄድ ይችል ነበር። እንደ እውነቱ እንደናንተ ሊሄድ ብዬ እኮ ነው። እኔማ የራሴ እውነት አውቃለሁ። ገባችሁ አይደለ? እዚህ ጋር ማየት ትችላላችሁ። እዚህ ጋር እውነት ሄርሜላ መተት አርጋበት ሰዓቱ ላይ ሰዓቱን ሲያወልቅ ነው ወደ አብርሃም ወደ ሩታ የተመለሰ። ሲጀመር ትላንትና ያየነው አብርሃም እኮ ሬሳ ነው። ካያችሁት በጅኒ የተከበበ ሰው ነው እንጂ ትክክለኛ አብርሃም አይደለም። የልጁ የወለደ ልጁን ሁላ ሲረሳ ድረስ አመቱን ሲረሳ ድረስ ሩታን አያውቃትም እኮ ጭራሽ። እሷ ባለችው ነው እኮ ሚስት ነበርኩኝ ወይም ደግሞ ሚስት ነኝ ወይም ደግሞ ሉሌ ያንተ ልጅ ነው ተብሎ እኮ ነው ተቀብሎ ያለው እንጂ እኮ አብርሃም ጭራሽ ጭንቅላቱ እኮ አይሰራም እንዴ። እኔ ምለው ፍጥጥ ብሎ እዚህ ጋር ምን እኔ አያገባኝም፣ ስለ ስራ ምናምን አያገባኝም። እዚህ ጋር ፍጥጥ ብሎ እውነት እየታያችሁ መዋሸት አይከብድም? አብርሃም እየወደቀ የሚያወራ ነገር አቅቶት ብዙ የኑላ አያውቅም፣ ሩታን አያውቃት፣ ልጁን አመቱን አያውቅ፣ አድጓሉ እኮ እያለ ሉሌ ማን እንደሆነ ራሱ አያውቅም። እነሱ ባሉት ነው እያወራ ያለው። ሄርሜላን አያውቃት። ቆይ ይሄ ልጅ ቆይ ነው የምለው ማለት ነው። ማለት በቪዲዮ አስተያየት ብትሰጡ ወይም ደግሞ በቪዲዮ እንደዚህ ነው ብላችሁ እውነት ብታወሩ ትሞታላችሁ ተብላችሁ ነው ወይስ ምንድን ነው የሚቀርባችሁ? መልካችሁ ይቀነሳል፣ አይናችሁ አንድ ይወጣል ተብላችሁ ነው ወይስ ህይወታችሁ ይበላሻል ወይ እናት አባቶቻችሁ ምን ይሆናሉ ተብላችሁ ነው? በዚህ ልክ ውሸት መዋሸት ምን አስፈለገው? ለማን ብዬ እኔ ትዝታ ለማን ብዬ ነው መዋሸው? እስቲ ንገሩ። ለማን እንዴ? እኔ ፈጣሪን ብቻ ነው ማመልከው፣ ፈጣሪ ብቻ ማለት ነው። ገባችሁ አይደለ? ማንንም አልፈራም። እኔ ተናግሬያለሁ። እውነት እንኳን ማንንም ሰው አይደለም እናቴ የወለደችኝ እናቴ አምጣ ማለት ነው በስቃይ በችግር ያሳደገችኝ እናቴ እግዚአብሔር ይመስገን። አሁን ለሷ አይደለም ለብዙ ሰው ለሰፈር ሰው ሁሉ ተርፌያለሁ፣ እንኳን ለእናቴ አይደለም። ገባችሁ አይደለ? ማንንም እንትን ሳልል ማለት ነው። ገባችሁ? ቤት የሌለው ቤት እየሰራው ነው የምሰጠው፣ እንኳን ለእናቴ ለአባቴ እንኳን ትታችሁ ማለት ነው። ገባችሁ? ስለዚህ እኔ ለማን ብዬ እናቴን እንኳን አሳልፍ ለህግ ነው የምሰጠው። የሆነ ነገር እውነት ካገኘውባት ከሷ ላይ ማለት ውሸት ከዋሸች። ገባችሁ? እንኳን እነዚህ ተዋችሁ እናቴን እንኳን አሳልፌ ነው የምሰጠው። ነኝ ለእውነት ሟች ነኝ፣ ለእውነት ነው የምኖረው፣ ውሸት አልወድም። ገባችሁ? በቃ አለቀ። ትዝታን ምንም አድርጋችሁ ልትቀይሯት አትችሉም። እውነት ከማውራት ወደ ኋላ አልልም። የተሰማኝን ነው ማውራ፣ አለቀ። ትዝታን ነው ደግሞ የምሰማው፣ ማንንም አልሰማም። ይሄ ምንድን ነው? ሌላኛው ደግሞ ሌላ ፎቶ ላምጣላችሁ። ገባችሁ አይደለ? እውነት ሄርሜላ መተት ካረገችበት አብርሃም ለምን አልተቀየረም? ለምን እስካሁን አልሄደም? እዚህ ጋር እዩት። እዚህ ጋር ደስታን አምጥቶት አብርሃምን በጣም ያናደዱበት ጊዜ ነበረ። እዚህ ጋር ጭራሽ አብርሃም ሰዓት አላረገም። እዚህ ጋር ለምን ወደ ሩታ አልተመለሰም? ንገሩኝ፣ መልሱልኝ እስቲ። እዚህ ጋር ምንም ሰዓት አላረገም አብርሃም፣ ሰዓት የለውም ጭራሽ፣ ባዶ እጁ ነበረ። ልክ እንደ ትላንትና እናንተ እንዳሰባችሁት ከሆነ ትላንትና ምንም ሰዓት አንገቱ ላይ የለም። ስለዚህ ነው ወደ ሩታ የተመለሰው እንዳላችሁት ከሆነ ለምን እዚህ ጋር ወደ ሩታ አልተመለሰም? ለምን ወደ ራሱ ተመልሶ ሩታን አልለመናትም? ለምን እንደ ትላንትና አላወራም? ትላንትና ሲጀምር እኮ አብርሃም አይደለም እነሱ እሺ ምን ልበል እያለ እሺ ምን ላውራ እያለ ማነች እያለ ከሩታ ጋር ፎቶ ሁላ እንዳልተነሳ እያወራ በቃ አይናችሁ ድፍና ያለ እንጂ አላቅም። የሆነ የተደፈነ አይን የሌለ ሰው ወይም ደግሞ ማውራት ልሳን የተዘጋ ሰው ራሱ በዚህ ልክ አይዋሽም። በዚህ አጋጣሚ እንድታቆልኝ ማለት ነው። ገባችሁ አይደለ? ለምን እዚህ ጋር እንትን አላለም? እዚህ ጋር ታውቃላችሁ በጣም እያናደዱት የነበረ ጊዜ ነው። አብርሃም ምንም ሰዓት የለውም፣ ምንም ሰዓት። እዚህ ጋር ቤት መጥቶ ደስታ ጋር ሩታ ሆና አብርሃምን እንትን እያለችው የነበረ ሰዓት ነው። 2 ወር 4 ወር ያለበት 5 ወር ያለበት ሁሉ ቪዲዮዎቹ ማየት ትችላለች። ቪዲዮዎቹ እኮ አልተደለቱም አሉ እኮ። ይሄ እኮ ፍጥጥ ያለ እውነት እኮ ነው እየታየ ያለ ነገር። ገባችሁ አይደለ? ለምን እዚህ ጋር አብርሃም ከሩታ ጋር አልሆነም? ለምን አልተመለሰም? ወደ ራሱ ለምን አልተመለሰም? ሰዓት አላረገም ነበረ። ሰዓት ከተገዛ በኋላ ነው እነዚህ ቪዲዮዎች የተፖስተቱት። ገባችሁ? ከዛ በኋላ ሩታን ጠይቋታል ተመላልሶ። ገባችሁ? የእውነት ሄርሜላ መተት ካረገችበት ሄርሜላ የመስተፋቀር ፍቅር ከያዘው
ገባችሁ አይደለ? ሩታን ፍቅር ማለት ሩታን አይለምናትም ነበረ። ሄርሜላ ሰዓት ከገዛችለት በኋላ ሰዓቱን ካረገ በኋላ በፍጹም ማለት ነው። ገባችሁ? ሀብሉ በእርግጠኝነት እንዳለ በደንብ ነው የምታውቁት። እዚህ ጋር ፍጥጥ ያለ እውነት ነው። ሰዓት አላረገም፣ ለምን እዚህ ጋር አልተመለሰም እያልኳችሁ። ለዚህ መልስ ሌላ ምን ልታመጡ ነው ደግሞ? ምን ልታወሩ ነው? እዚህ ጋር እያያችሁ ነው። ምንም አይነት ሰዓት የለውም አብርሃም 2 months 4 እንደዛ ነው በቃ 5 ወር እንደዛ ያሉትን ቪዲዮዎችን በደንብ ማየት ትችላላችሁ። ገባችሁ? አብርሃም ሰዓት ሳያረግም ሰዓት ቀያይሯል በጣም ብዙ ጊዜ። እዚህ ጋር ደግሞ ሰዓት ከገዛችለት በኋላ ነው ባዶ እጁ ነበረ። ማየት ትችላላችሁ። እዚህ ጋር ሄርሜላን ፕራንክ እያደረገ ነበር። ገባችሁ አይደለ? በደንብ እዩ። ሰዓት የለውም። ዋት ለምን ትላንትና የምናደ አብርሃም ነው እንዴት ተቀየረ? እንዴት ሰዓቱ ሲወልቅ እንትን አለ? እዚህ ጋር ሰዓት ወልቆ ለምንድን ነው ከሄርሜላ ያራቀው? ሄርሜላን ለምንድን ነው አልፈልግሽም ያለው? ለምንድን ነው ወደ ትዳር ተመልሻለሁ ያላለው? ሲጀመር ትላንትና አብርሃም ታደሰ አይደለም የምናውቀው አብርሃም አይደለም። ሌላ አብርሃም ነው የመጣው። ይሄን ራሱ አይገባችሁም? እንዴት አታውቁም? እዚህ ጋር ከውጪ ሲመጣ ነው አብርሃም ሰዓት ቀይሯል። እሺ እዚህ ጋር ለምን እዚህ ጋር ሄርሜላ ጋር ፍቅር እያለ ነበር። እዚህ ጋር በፍቅር ነበረ ከሄርሜላ ጋር ሰዓት ቀይሮ ለምንድን ነው ሄርሜላን አልፈልግሽም ያላላት? መልሱልኝ እስቲ መልስ። እሺ ሲቀጥል ካያችሁት ትላንትና ከሩታ ጋር ሲሆን ሲጀመር ልጁን አብርሃም ድንዝዝ ነው የሚለው። ደስተኛ አይደለ፣ ፋዛዛ ነው፣ ድንዙዝ ነው። ሊወድቁላ ሰካራም ራሱ እንደዚህ አይደለ። ሰካራም ራሱ ይስቃል ምናምን ይጫወታል አይደል? አብርሃም ግን ያ ነገር የለም። ከሄርሜላ ጋር ሲሆን በጣም ደስተኛ ነው፣ በጣም ይስቃል፣ ይጫወታል። ከሩታ ጋር ሲሆን ደግሞ ሩታ ዝም ብለ የውሸት ሳቅ ነው የምስቀው። አብርሃም ደግሞ የለም ደንዝዞ ፋዛዛ የሆነ ልጅ ነው የሚሆነው ከሩታ ጋር ሲሆን ማለት ነው። ደስተኛ አይደለም። እንደ ሐውልት ራሱ እንደዚህ አይሆንም። ገባችሁ አይደል? እንደ ሐውልት ነው ቆሞ የነበረው ትላንት አይደል? ዋሽም አልዋሽም የእውነት ነው። እውነት እየታየ ያለ እውነት ማለት ነው። ይሄንን አትዋሹም መቼም። እዚህ ጋር ሩታ መታ ልብሷን ልትወስድ አብርሃም ደግሞ ታሞ ተኝቶ እቤት ውስጥ ነበረ። 3 ሰዓት የለውም። እዚህ ጋር ባዶ ነው እጁ። ስለዚህ እዚህ ጋር ሩታ መታ ነበር። ለምን ሩታን አላዛትም? ሄርሜላን አልፈልግሽም ብሎ ለምን አላባረራትም? መልስ። እሺ በጣም ብዙ ቪዲዮ ማምጣት ይችላል። በጣም ብዙ ፎቶ ማምጣት ይችላል። ገባችሁ አይደል? ይሄ ሰዓት ነው አይደል ያለበት ምናምን የምትሉት በጣም ብዙ ጊዜ አውልቋል። ለምን አልሆነም? ከዛስ አሁን ደግሞ ኤፍሬም አድርጎ ወደ ኤፍሬም ተላለፈ። ስለዚህ እዚህ ጋር እንግዲህ ካያችሁት የአብርሃምን ሰዓት ነው ያደረገው እና ወደ ኤፍሬም ተመልሰዋል ነው። ሌላ የምትሉት የላችሁም? ከተመለሰ ለምንድን ነው የአብርሃምን ፎቶ እንደዛ እያደረገ የነበረው? በዛ ላይ ደግሞ ትላንትና ኤፍሬም እንደዚህ ለምንድን ነው እየሆነ የነበረው ማለት ነው? ልክ አብርሃም በቃ ከአብርሃም ጋር በቃ ሄርሜላን እንደማያውቃት ይሄው መጣች ምናምን እያለ የነበረው ሄርሜላን ማለት ነው። ገባችሁ? ሄርሜላን ከወደዳት እንደዛ አይልም። ገባችሁ? ሄርሜላን በጥላቻ ሊያይ አይችልም አይደል እንዴ? የፍቅር መተት ከተደረገበት ኤፍሬም እንዴት ነው ሄርሜላን ሊጠላት የሚችለው? ስለ ሄርሜላ የሚያወራ ሰው ራሱ ሊሰድብ ይችላል። ገባችኋ? ለማንኛውም እውነቱን እንድታቁ ነው። ለነገር ግን እውነቱን እያወቃችሁ የምትዋሹ ሰዎች አላቅም ምን እንደምታገኙ። ከምድር ደስታ ልታገኙ ትችላላችሁ። ሰማይ ላይ ግን በጣም መጥፎ ሰዓት ውስጥ ነው የምትገቡት። ለማንኛውም እውነት ለማውራት ሞክሩ፣ ለእውነት ኑሩ። እኔ ግን አባቴ ባህላንገና በዶቤ እየገረፈኝ ነው ያሳደገኝ ሰው ቆንጥጥ ያልኩ ልጅ ነኝ። በስነ ስርዓት ያደግኩ ልጅ ነኝ። ገባችሁ? ለማንኛውም እውነት ለማውራት ሞክሩ። እኛ ጋር የሆነ ነገር ከተፈጠረ ሽማግሌዎች ተሰብስቦ በስነ ስርዓት የሚያስታርቁ አገር ነው የተወለድኩት ማለት ነው። እና ይሄ ነው እውነቱ ቤተሰብ። እና ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እና እንግዲህ ዛሬ ደግሞ ምን እንደሆነ አላቅም። ከሰዓት በኋላ ምን እንደሚለቀቅ ምን አይነት ቪዲዮ እንደሚመጣ አብርሃም የት እንደሆነ እንግዲህ አብረን የምናየው ይሆናል። አዲስ ቪዲዮ ካለ እመጣላችኋለሁ። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።